ቀለበት እያሰርክላት ባልሆነ ቆይ ተው ምንድን ነው ተፈልክ ዝም ብለህ እንደዚህ ጂናት ነፍቴ እኮ ነው ገባ አይደለ ምን ነግርሽ ነገር ስላለ ነው ቀለበት ልታስር እንደሆነ ያብሳላት ጋር እኔ ቤት ውስጥ ልቀቀኝ እኮ ተረጋግተሽ አውሪኝ ልቀቀኝ አታርፍም ተከበርሽ እኮ ስሚኝ ሰላም ዩቲዩብ እንዴት ናችሁልኝ? ዛሬም ተመልሰን መጥተናል። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ፣ አብሮነታችሁን እንዳትለዩ፣ እስከ ቪዲዮ ፍጻሜ አብራችሁኝ እንድትሆኑ በትህትና እጠይቃለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ፣ የትም ሳትሄዱ ይሄን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እገልጻለሁ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ፣ ሀሳቦቻችሁን ኮሜንት ሴክሽን ላይ አስተያየት መስጠት ትችላላችሁ ማለት ነው። የዛሬ ቪዲዮ በደንብ የምናየው ይሆናል። እያንዳንዱን ነገር ዲቴል ነው የምናየው። በደንብ አብራችሁኝ እስከ ቪዲዮ ፍጻሜ እንድትሆኑ ገልጻለሁ። የሃይሚ የብሩኬ አፍቃሪዎች በጠቅላላ የጨረቃ ፋሚሊዎች ሁላችሁም እንዲሁም የኔ ፋሚሊ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። በእናንተና ከምንም በላይ ደግሞ በእግዚአብሔርና በእናንተ ደረጃ እዚህ ደርሰናል። ቀጣይ ደግሞ በጣም እየሄድን እየሰራን እንቀጥል ይሆናል ማለት ነው። ስለዚህ ሁላችሁም ሰብስክራይብ አድርጉ። ሰብስክራይብ ማድረጋችሁ እንዳትረሱ። አብራችሁኝ ሁኑ፣ የትም እንዳትሄዱ። ወደ ቪዲዮን አይተው ተከታትለን እንመጣለን። ወደ ቪዲዮ አንቺ ለሱ ያለሽን ፊሊንግ ለማወቅ በደንብ ፈልጎ ነው እንጂ እኔና ብሩኬ ምንም ነገር የለም። እንዲህ ካላደረኩ የምትመለሽ አልመሰለኝም። ወይ እኔ ቆንጆ በጣም ተቸገርክ። ይሄን የሚያክል ከባድ ሪስክ ወሰድኩት አንቺን ለመመለስ እኮ ነው። ይሄ ሁሉ ርቀት መሄድ አልነበረብህም። ተቸገርኩ። ምን አድርገኝ ነው? በሰላምም እኮ ልንግባባ አልቻልንም። ተቸገራችሁ በጣም። በምንም ልንግባባ ስላልቻልን ነው እንደዚህ ሪስክ ወሰድኩት። አይደል? ወደዛ አልቀጥም፣ ወደዛ ዞር በል። ምንም የለንም ከሷ ጋር። ስለሚወድሽ እኮ ነው ይሄን ሁላ ነገር ያደረገው። በስመ አብ በጣም ነው አይደል የሚወደኝ? ያስታውቃል እንደሚወደኝ። ሃይሚ የምሬን እኮ ነው የማወራሽ። ከሷ ጋር ምንም የለኝም። ለምን አታውኝም ግን? ማለት ሁለታችሁም ለምን አታውኝም? ለምን ተወሻለሽ? ውሸት ነው ያ። እኔ ከሷ ጋር ምንም የለኝም። ውሸት ነው ሃይሚ። ታዲያ እኔ ምን አገባኝ? ይመለከተኛል። እንዴት ነው የማይመለከትሽ? ስለምወድ ነው አልሽኝ አይደል? እንዴት ትላንት ለዛ ነው እንግዲህ ፋሚሊ ተመልሰን መጥተናል። ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ ድጋሚ በአክብሮት እገልጻለሁ። የሃይሚ የብሩኬ አድናቂዎች አሁን ከዚህ ሰዓት ጀምሮ ሀሳብ አስተያየት መስጠት እጀምራለሁ። የኔ ፋሚሊዎች ሁላችሁም አዳምጡ። ላልደረሰ ሰው ሼር ማድረጋችሁን እንዳትረሱ። ከዚህ በፊት ያው ብዙ ነገር አሳልፈዋል በነገራችን ላይ እና ሁለቱን ለማስቀናት ሁሉም ማያደርጉት ነገር የለም። በተለይ ብሩኬ ምንም አስፈላጊ ያልሆነ ድርጊት እያደረክ ነው፣ ግን መጨረሻቸው እነዚህ ልጆች ግንኙነት ያማረ ይሆናል ብዬ ነው የማስበው። የጨረቃ ፋሚሊዎች ሁላችንም እናውቃለን፣ ጠንካራ ፋሚሊ ናችሁና እናንተ ሀሳቦቻችሁን ማስቀመጣችሁ እንዳትረሱ። ሌላ ደግሞ ዛሬ ይቅርታ እየጠየቃት ወይ ደግሞ እኔና አብሳላት መሰለኝ ስሟና ካልተሳሳት ከሷ ጋር የነበራቸው ምንም አይነት ግንኙነት እንደሌለ አብሳላትም የነገረቻት ብሩኬም እንዲህ ያሳወቃት ይገኛል ማለት ነውና ከዛ አንፃር የምንገነዘበው የምንረዳው ነገር ሊሆን ይችላል። በጣም የተጎዳችበት ሚንስ ሊኖር ይችላል በኩል ማለት ነው። የራሷ የተጎዳችበት አንፃር ሊኖር ይችላል። ስለዚህ አግባብ አይደለም። እስከ ፍጻሜ ምን ትላለች? ትቀበለዋለች ሰርፕራይዙን ወይስ ይቅርታውንም እንደዛው ትቀበላለች? እውነታውን ለመቀበል ትሞክራለች የሚለውን አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። ቪዲዮን ጨርሰን አዳምጠን እንመጣለን። ሌትስ ጎ ወደ ቪዲዮ። ከልብሽ ኮድ ተዘጋጅተህ እኮ እንደምትወጂ ስለነገርሽኝ እኮ ነው እንትን ያልኩት። ሁሉንም ነገር ይተው። አረ የምፈልገው ነገር ስለነበር ማለት ነው። እሺ ሁሉ የተዘጋጀው ለኔ ነው አይደለም? ታይሽ ዋናውን ቁም ነገር እኮ እየነገርኩሽ ነው እኮ። እኔም እኮ እየሰማሁህ ነው። ጥያቄ እኮ ነው የጠየቅኩህ። ይሄ ሁሉ የሚያምር ፕሮግራም የተዘጋጀው ለኔ ነው? ለይቅርታ ነው ወይስ ለምንድን ነው? ወይስ ልታስረዱኝ ነው? እንዴት አልጋ ላይ ምናምን ቪዲዮ እንደቀረጻችሁ? እሷ ቀዩ ካሜራማንን መጠየቅ ትችያለሽ። ሁሉንም ነገር ማስረዳት እንችላለን። እኔ የእናንተ መቀለጃ ነኝ? ልቀቀኝ በእናትህ ወደዛ። አይሚ ተረጋጊ እንዴ! ልቀቀኝ። ምን እሺ አሁን ምንድነው እኔና አንቺ ላይ ያግባባ የሚችልሽ? ምንም ከሌለኝ ከሷ ምንም ያግባባ ነገር አለን እንዴ? እኮ እንድንግባባ እኮ ነው አይደል እንደዚህ አይነት ችግር ውስጥ የገባሁት። ሃይሚ ቁጭ ብለሽ እኔን ስሚ። በዚህች በአጭር ጊዜ ውስጥ ብሩኬ ላንቺ ያለውን ስሜት ማወቅ ያለው በዛ ላይ ንጹህ ልብ ነው ያለው እና ደግሞ እንደዚህ እየወደደሽና ላንቺ ፊሊንግ ኖሮ ትተሽው መሄድ አግባብ ያለው አይመስለኝም። በዛ ላይ በጣም ጥሩ ልጅ ነው። ኧረ እባክሽ የምርሽን ነው?
ወይኔ አላቅም ነበር ወይስ እኔ ሳላቀው ወደ ጥሩነት ተቀየርክ? ሀይሚ ለምን አትረጋጊም? ምንም ያረጋጋኝ ነገር ትላንት እኮ እውነተኛ ስሜትሽን ነገርሽኝ። አሁን እኮ እኔ እየተመለስኩ ነው። ግን እውነተኛ ስሜቴ ላይ ተረማመድክበት። መች ተረማመድኩኝ? ብሩኬ ሰው ልጅ ልብ ለመመለስ ይሄን ያክል ርቀት መሄድ አይጠበቅብህም። ምን ላድርግሽ? እኔና አንቺ እኮ ምንም የሚያግባባን ነገር የለም። ምን ላድርግ? ተወኝ በቃ ዞር በልልኝ ከህይወቴም ከመንገዴም ዞር በል። ከባድ ሪስክ መወስዶ ለሁለታችን ብዬ ነው። ተይ። ወይኔ ጉዴ ፈላ። እሺ ለሁለታችን ብለህ ነው ያስረገዝከው ደግሞ? እኔ የኔ ልጅ አይደለም። ስለዛ አታውሪብኝ። እኔ አይመለከተኝም። አንተ እኮ ማለት ነው ችግርህን ሳትፈታ ነው ሌላ ችግር ውስጥ። እኔ አሁን የሷ ነገር ችግር ሊሆንብኝ ይችላል። አሁን ከሷ ጋር ምንም ከሌለ ችግር በዚህ አይነት መንገድ ነው ወይም ታስተካክለው። እኔና አንቺ ልንስማማ አልቻልንም። ገብቶሻል አይደል? በመሀላችን ሌላ ሰው ያስፈልግ ነበር። አንተ የፈለግከውን ሴት ታገኛለህና እኔ መቀለጃ አይደለሁም። እሺ እኔን ደግሞ የኔን ልብ የምትመልሰው በሴት አይደለም። ዞር በልኝ፣ ዞር በል እና በምንድን ነው መለሰው? ወኛ እንወጣላችሁ እንዴ? እሺ ደስ ይለኛል። ሂዱ ፍፄ። ሀይሚ ተረጋጊና ስለማንግባባ ለምን እኮ የማያግባባን ነገር ምንድን ነው? እኔ እኮ ግራ ገባኝ። ምንድን ነው የማያግባባን ነገር? ይሄን ያክል ሪስክ እየወሰድኩ እኮ ነው አይደለም? አንተ መቀለድ ትወዳለህ። እኔ እየቀለድኩ አይደለም፣ ለቁም ነገር ነው እንዴ። ትዕግስት አለኝ፣ አላማ አለኝ። እሺ እኛ ትዕግስቱ ልበል። ሀይሚ ሲሪየስ እያወራሁሽ ስምህን ቀይሬዋለሁ። እኔ የሁሉ ሪስክ የወሰድኩት ለሁለታችንም ብዬ ነው። እሺ ደስ ይለኛል። ደስ ይልሃል? አትረጋጊም? ምንም ያረጋጋኝ ነገር አለ? ምንም ከአብሳላት ጋር ምንም የለኝም። ሆን ብለን ያደረግነው ነገር ከዛ ቤት ስታስወጪኝ ያሰብኩት ነገር ነው። እንግዲህ ፋሚሊ ተመልሰናል ማለት ነው። ያው አብሮነታችሁን እንደቀጠልን እስከ ፍጻሜ አብራችሁኝ እንድትቆዩ ያው በዚሁ እንቀጥላለን ማለት ነው። ሀይሚ ከዚህ በፊት ብዙ ነገር እንዳደረገች እና በጣም ግን ከምንም አንጻር የብሩኬ ጥፋት እንደሚበዛ ነው የምንረዳው። የጨረቃ ፋሚሊ ሁላችሁም ያንን ነው የምናውቀው ሁላችንም እና ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ብሩኬ አሁንም ጥፋት አጥፍቶ ድጋሚ ይቅርታ ልጠይቅ ወይ ደግሞ በሰርፕራይዝ አድርጎ እሷን ለመጠጋት ለመስማማት የፈለገበት መንገድ ነው የዛሬ ቪዲዮ ማለት ነው። እና ሀይሚ በጣም እየተቆጣች ነው። ምንም አይነት ክርክር እያደረገች ትገኛለች። እስኪ መጨረሻው ምን ይሁን አብረን የምንከታተል ይሆናል። እኔን እንደ ግል ሰፖርት ለማድረግ ከፈለጋችሁ ከሼር ቀጥሎ ታንክስ የምትላለች እሱን እየገባችሁ የፈለጋችሁትን የገንዘብ መጠን መላክ ትችላላችሁ። የዛሬ ቪዲዮ ግን እስከ ፍጻሜ ድረስ ያልተረዳ ሰው ያላየ ሰው መረዳት አይችልም። ሁላችሁም ይህን ቤት ሰብስክራይብ ያደርጋችሁ ፋሚሊ መሆን ትችላላችሁ ማለት ነው። ቪዲዮን ተከታተልን አዳምጠን እንመጣለን። ወደ ቪዲዮ ታስረዳኝ። ስለምትወጂ ነው እንደምትወጂ ስላወቅኩ እኮ ነው ሁሉንም እውነት የነገርኩሽ። እኔ ደግሞ ከአንቺ ጋር መለየት አልፈልግም አይደል? እኔ ደግሞ መለየት እፈልጋለሁ እኮ። አሁን ይሄን ባሪሽ መቷችኝ አንቺ አልችልም። አንተ በፈለግከው ሰዓት ለመመለስ ስትሞክር እኔ ስትመጣ ለመመለስ አይደለም ሀይሚ፣ አንቺን ለማስተካከል ነው ሁሉ ውጣ ውረድ ውስጥ የገባሁት። እኔ ምን ሆንኩኝ እንዴ? አንቺ እኮ እኔ በየትኛውም መንገድ ብሄድብሽ ልትቀበይኝ አልቻልሽም። እኔ ለመመለስ ብለህ እንደዛ ያን ሁሉ ነገር የምትሄደው እኔ ምን ሆንኩኝ? መች ተቀበልሽኝ አንቺ? እኔን አንተ እኔን ተቀብለኸኛል እኮ። መች ተቀበልሽኝ አንቺ? ያን ያህል እኮ ሪስክ የወሰድኩት አንቺ ወደማይሆን ነገር ውስጥ እንድገባ እያደረግሽ ነበር። ገብቶሻል? በል ተገፋፍሽ። እስኪ ያደረካቸውን ነገሮች በሙሉ ወደ ኋላ መለስ ብለህ አስብ። እስኪ ለምሳሌ ለማየት ሞክር። ራስን እሺ ላይ ከምታይ ችግሮችን እኔ ለሁለታችንም ብዬ ነው እንደዚህ አይነት ነገር ያደረኩት። ገብቶሻል? ተረጋጋ እኮ ተረጋጋ። ነው የምትይው? እየወሮሽ አይደል? ነው የምትይው? ደክሞኛል፣ ማረፍ እፈልጋለሁ እኮ። ተረጋጊ እና ወሪኝ እንዴ። የት ነው የምትይው? ብሩኬ ለምን አትለቀኝም? ለምንድን ነው የምትይው? ቆይ ለምን? እኔ ከአብሳላት ጋር ምንም የለኝም። በራሷን ማፍ ሰማሽ አይደል እኮ። እና እኔ ይመለከተኛል። እንዴት ነው የማይመለከት? ምንስ ቢኖርህ እኔ ምን አገባኝ እንዴ? ትላንት ወጥተህ እያልሽ ነበር እንዴ? እችላለሁ አንተን እንዴት ነው ማተም? ራሷን አወርዳ መታ ትናገራለች። ኧረ እባክህ ትናገራለች። እሷ ራሷን አወርዳ ምን አገባኝ እንዴ? ምን ማለት ነው? እሷም እኮ ሴት ናት። እጄን እያሳመንከኝ እኮ አትወረጫጭ። እኔ እኮ እንዳትሄጂ ነው እኮ። ሳትይዘኝ አውራ እኮ። እኔ እንዳትሄጂ እኮ አልሄድም። ቁጭ እላለሁ። አውራ፣ የምታወራውን ነገር አውራ። ግን አውርተህ መጨረስ ያለብን ነገር ቶሎ አፍጥነው። እኔ ከአብሳላት ጋር ምንም የለኝም። ትላንትና እውነተኛ ስሜትሽን ስለነገርሽ ነው። ገብቶሻል? እስካሁን ውጣልኝ እንለያይ እያልሽ የነበረው ነገር እወድሃለሁ ባልልህስ ኖሮ ምን ነበር የሚፈጠረው? እሱ እግዚአብሔር ነበር የሚያውቀው።
ገብቶሻል? ያንቺ ስሜት እስካቅ ድረስ ብዙ ነገር ሊሄድ ይችል ነበር። እስካሁን የውሸት ከዛ በመሃል ደግሞ ልታስረግዝ ትችል ነበር። እኔ ለምን አስረግዛለሁ? ደደብ ነኝ እንዴ? ይፈጠረው ምን ይታወቃል? ደደብ ነኝ እንዴ? ዝም ብዬ ካገኘው ሴጋ ነው እንዴ የምተኛው? አታውቅም ወይ? ካገኘው ሴጋ ተኛለሁ እንዴ? ምን እሺ ነው እንጂ። ለማንኛውም ይኸው ሃይሚ ሁሉንም ነገር እየነገርኩሽ ነው። ስሚኝ፣ እሱን እንግዲህ ህሊናህ ነው የሚያውቀው እኮ። ስሚኛ፣ ብዙ ሰው አለ ምስክር። ያ ቪዲዮ ሲቀረጹላ ብዙ ሰው አለ። መጠየቅ ትችያለሽ የፈለግሽውን ሰው። ሃይሚ እኔ ለሁለታችንም ብዬ ነው ያደረኩት። ምስክር ይዛችሁ ነው አልጋ ላይ የምታድሩት? ሃይሚ አላደርንም። እንዳትክዳት ምስክር ያዘችብህ? አላደርንም። እንዳትክድ ነው ወይስ እንዳትክዳት? አላደርንም። ስሚኝ፣ አሁን እሱን ተይና፣ ነገርኩሽ እኮ ከልብሽ እንዳልሆነ አውቄያለሁ። ከዚህ በኋላ እንላይ ምናምን እትይ እንዳልሆነ አውቄያለሁ። ብሩክ፣ ይሄ እኮ የጋብቻ ፊርማ አይደለም ምስክር የሚያስፈልገው። አሁን አታምኘኝም ነው? ከራሷም አፍ መጥቶ አታምኘኝም እንዴ? እኔ ስንት ነገር ተብያለሁ በዚህ ጉዳይ። ማነች እሷ? ለምን እንደመጣች በምን አውቃለሁ? እንዴ እኔ እኮ ነኝ ያመጣኋት። አንተስ ማን እንደሆንክ ምን እንደፈለክ በምን አውቃለሁ? እኔ አንቺን እኮ ነው የምፈልገው። ምን ማለት ነው? ምን እንደፈለክ? እስከ ዛሬ ታዲያ ምን ሆነክ ነው እኔ እንደምትፈልገኝ ያልነገርከኝ? በራስህ ጥፋት እንለያይ ስትላል ነበር እንዴ? እንኳን ደስ አለ፣ እንኳን ደስ አለ። አሁን በራስህ ጥፋት እንለያይ ማለት ምን ማለት ነው? ለደስታ እኔ አልጨብጥሽም። ለደስታ? ለየትኛው ደስታዬ? ደስታዬ እኮ እኔ ከአንቺ ጋር ነው አይደል? እስካሁን ብዙ ነገር ውስጥ ገብተናል። ያው ሁሉ ሪስክ ደግሞ የሰርኩት አንቺ እንድትመለሽ ነበር። ገብቶሻል? ከልብሽ እንዳልሆነ የምትያቸውን ነገሮች ገብቶኛል። ሁሉን ነገር ለእኔ ብለህ ነው የምታደርገው? የኔ ሀሳቢ ብዬ ነው እውነት። በጣም እኔ እንጃ እንዳንተ የሚያስብልኝ ራሱ አላቅም። ፈጣሪ ብቻ ከዚህ በኋላ ዳግም ብሩክ እንዲሰጠኝ ምኞቴ ነው። አሁን አትረጋጊም እንጂ ጸሎት ይሁን እርግማን አላውቅም። ሃይሚ እኔ ማንግባባው በምን እንደሆነ ታውቂያለሽ? ምንም የለኝም ከሷ ጋር። ወይኔ ጉዴ ፈላ። ባይሆን ልጅቷን ብርድ ላይ አታስቁማት እኮ። ምንም የለኝም ከሷ ጋር። ስሚኛ፣ እኔ ጉዳይ አይደለም፣ አይመለከተኝም። በቃ እኔ አንተን ማመን አልችልም። በቃ ገባህ አይደል? ትላንት ምን እያልሽ ነበር? ከኔ ምንድነው የምትፈልገው? ንገረኝ። ምንድነው የምትፈልገው? እኔ ምን እፈልጋለሁ ከአንቺ? ንገረኝና የምትፈልገው ምን እፈልጋለሁ እኔ ከአንቺ? እና ታዲያ ምን እፈልጋለሁ በቃ ውሸት ከሆነ ታዲያ ያንን ቪዲዮ ለምን አወጣሁት ሚዲያ ላይ? ሆን ብለን ያደረግነው። ሆን ብለን ራስን በዚህ ልክ ምን ነው? ምንም ለሁለታችን ብዬ ነው። እኔ ወደ አንቺ ነው የላኩት፣ አንቺ ደግሞ ካሜራ ይዘሽ ጠበቅሽ። ያንንም ይሁን ብዬ ያቻልኩት ችግር የለውም ብዬ፣ ግን እውነታው የውሸት ነው። ሃይሚ ካንተ ጋር ስለበቃኝ ነው፣ ስለጨረስኩ አመሰግናለሁ። ተረጋግተሽ አውሪ። ይሄንን ደግሞ ከቻልክ ከቤት ያስወጣል። ሃይሚ ተረጋጊ። እኔ ምንም እውነት አሁን የለም እኮ። አሁን ለምንድን ነው እንዲህ የምትሆኚው? ትላንት ምን እያልሽ ነበር? ስለምወድ ነው አላልሽኝ? ጠረጴዛ ይቆሻል አይደለም? ስለምወድ ነው ምናምን እያልሽ ነበር። አታርፊም? መች ነው ግን የምትሻሻው እንጂ መች ነው የምትሻሻው? አሁን ለዚህ ለምን የማይጋብዝ ነገር መች ነው የምታደርገው? ከቻልክ ይሄን እነዚህን ራሱ ብታነሳቸው በጣም ደስ ይለኛል። ከዛሬ ራሱ ለምን እንዳስቀመጥኩት አላውቅም። ሃይሚ ስሚኝ፣ ምንም ነገር እውነት የለም። እኔ ለሁለታችንም ብዬ ነው እንደዚህ አይነት ሪስክ ውስጥ የገባሁት። ስሚኝ፣ ሰርቶልኛል እኮ አይደል እንዴ? ምንድነው? እውነተኛ ስሜትሽን እኮ አውቄያለሁ። ከልብሽ እንዳልሆነ ገብቶኛል። በጣም ምንም እትይኝ። ዘገየ። መቼ ዘገየው? በሰዓቱ እኮ ነው የተገኘሁት። አንቺ ለምን አትረጋጊም? ተወኝ፣ በቃ ተወኝ። ብሩኬ ልቀቀኝ፣ በቃ መረጋጋት አልችልም። ልቀቀኝ፣ በቃ ተወኝ ብሩኬ። ወይኔ ጉዴ ፈላ። እኔ ካንተ ጋር ምንም መስማማትም ካንተ ምንም ያንተ ንጹህነት መስማትም ማወቅም ምንም ነገር አልፈልግም። ብሩኬ ልቀቀኝ፣ ልቀቀኝ። የማይሆን ነገር እንዳደርግ አታስገድደኝ። ምን ታደርጋለሽ? የማደርገው ይሄንን ነበር። ተረጋጊ፣ ተረጋጊ። ልቀቀኝ እኮ ተረጋግተሽ አውሪኝ። ልቀቀኝ። አታርፊም? ተከበር። እሺ እኮ ስሚኝ። ውጣ። ስመለስ እንዳልኩኝ እንግዲህ ፋሚሊ ከብዙ ጭቅጭቅና ከብዙ ንትርክ በኋላ ነገርየውን ላለመቀበል ራሷን ወስና ትታ ሄዳለች ማለት ነው። እንግዲህ በጣም ብዙ ሀሳብ የማይሰጥበት ነገር ግን ከቪዲዮ እንደተረዳን ከሆነ እናንተ ሁላችሁንም የጨረቃ ፋሚሊ ሀሳቦቻችሁን ማስቀመጥ ትችላላችሁ ማለት ነው። ከዚህ አንፃር ምንም ምን ጨምሮ ምን ቀንሶ ሀሳብ የለም። ሃይሚ ተናዳ ወይ ደግሞ አኩርፋ አይደለም ሄደችው።
እውነቱን ተናግራ ነው ሄዳችሁ። ልክ የራሷ እውነታ ሊኖራት ይችላል። ባለፈው ክፍል ላይ ከብታችሁ ያላያችሁ ሰዎች ማየት ትችላላችሁ ማለት ነው። ስለዚህ ያው ቪዲዮ ይሄን ይመስል ነበር። አብራችሁኝ ስለነበራችሁ አመሰግናለሁ። ከምንም በላይ ደግሞ እየደገፋችሁኝ ሰፖርት እያደረጋችሁ እስካሁን ሰዓት ስለጠበቃችሁኝ አመሰግናለሁ። ቀጣይ በሌላ ቪዲዮ እና በሌላ ርዕስ ተመልሰን እንመጣለን። ይህም ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ቀጣይ እስከምንገናኝ ሁላችሁም ሰላም ሁኑልኝ። ቻው